ሴቶችን በፍቅር የሚያሳብዱ 5 ኃይለኛ ቃላት። እነዚህን ቃላት በድፍረት ከተጠቀምክ እመነኝ ለዘላለም በልቧ ትኖራለህ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ለወሲብ ከማልመኛቸው ሴቶች መካከል አንዷ አንቺ ነሽ በላት። ለምን ካልሽኝ፣ ምክንያቱም አንቺ ምርጥ እህቴ ነሽ። ለሴትነትሽ እንደዚህ አይነት ስሜት ሐሳብ የለኝም። እንደ እህቴ እንዳይሽ ያረግሽኝ ደግሞ አንቺ ነሽ። አንድም ቀን በሴትነትሽ እንድፈተን አድርገሽኝ አታውቂም። ይልቅስ እህትነትሽን ነው ያሳየሽኝ። ስለዚህ ደግሞ በጣም አመሰግንሻለሁ። ደግሞ በዚህ ሁኔታ ደስተኛ ነኝ በላት። ይህ ንግግርህ የአክብሮትና የትህትና ይመስላል፣ ነገር ግን ለሴቷ ከባድ የሆነ የንቀት ቃል ይመስላታል። ከዚህም የተነሳ በሴትነቷ አንተን ለማማረክ ስትል እልህ ውስጥ ትገባለች። ይህንን ንግግር ካፍህ ከሰማች በኋላ እመነኝ በሴትነቷ አንተን ማሳደድ ትጀምራለች። ይህ ለእሷ እንደ ትልቅ ውርደት ነው። ንግግር የአክብሮት ቢመስልም እሷ ግን እንደዛ አትረዳውም። ሴትነቷ አለመፈለጉ በጣም ያናድዳታል። ሴቶች በማህበረሰብም ሆነ በተፈጥሮ ከወንዶች ዘንድ የሚሰጣቸውን የፍቅር የውበትና የማራኪነት እውቅና የመጠበቅ ከፍተኛ ውስጣዊ ግፊት አላቸው። እናም አንድ ወንድ ያንን የፍቅርና የጾታ ማዕቀፍን ሙሉ በሙሉ ዘግቶ ከዚህ የፍላጎት ክልል ውጪ ነሽ የሚል ድምዳሜ ሲሰጥ አእምሯዊ ትርጉሙ ለሷ ውበትሽና ማራኪነትሽ አልታየኝም የሚል ትርጉም ይሰጣታል። ይህ የሴትነቷን መሰረት የሚፈታተን በመሆኑ የሴትነት ኩራቷ ይህንን ለመቀበል ፈጽሞ እምቢ ይላል። የሰው ልጅ አእምሮ በባህሪው ሊደረስበት የማይችል ወይም በግልጽ የተከለከለ ነገር ሲያጋጥመው የማግኘት ፍላጎቱ በ3 እጥፍ ይጨምራል። ያንን የዝምድና ወይም የቅርበት መስመር እንደ ትልቅ ግድግዳ ወስዳ ያንን ግድግዳ ሰብራ ለመግባትና እኔ ምን ያህል አማላይና ሴትነቷም ተፈላጊ ሴት እንደሆንኩ አሳያለሁ በሚል ተግባር እልህ ውስጥ በመግባት አንተን ለማማረክ እርምጃ ትወስዳለች። በተለመደው የፍቅር ሂደት ወንዱ ሲያባርር ሴቷ ደግሞ ትሸሻለች ወይም ቦታ ትሰጣለች። ነገር ግን ይህንን ቃል ስትጠቀም ሚናዎች በሙሉ ይገለበጣሉ። ወንዱ የነበረውን ፍላጎት አግልሎ ሲቀመጥ፣ ሴቷ የዚያን ወንድ ትኩረት፣ አድናቆትና ፍቅር እንደገና ለመቆጣጠር ራሷን አዘጋጅታ ወንዱን የምታሳድድበት ደረጃ ላይ ትደርሳለች። እሱ ወንድ ነው፣ እኔ ደግሞ ሴት ነኝ። እንዴት በሴትነቴ ሊሳብ አልቻለም? ወይስ የሆነ ያጠፋሁት ጥፋት አለ? ሴትነቴ እንዳይታየው ያደረኩት ነገር ምን አለ? ከዚህ በኋላ በሴትነቴ እንዲማለል የሆነ ነገር ማድረግ አለብኝ። እነዚህ ሐሳቦችን በማሰላሰል አንተን ማሳደድ ትጀምራለች። ወዲያውኑ ወንድነትን የሚፈታተኑ ተግባራትን ማድረግ ትጀምራለች። አቀራረቧ፣ አለባበሷ፣ ንግግሯ፣ እያንዳንዱ ነገር መቀየር ይጀምራል። ሁለተኛ፣ በምንም የምታስደስችኝ አይመስለኝም። ማራኪ መሆንሽን አውቃለሁ፣ ግን ለምን እንደሆነ አላውቅም። በአንቺ የምደሰት አይመስለኝም። እኔን ለማስደሰት የሆነ ነገር የሚጎልሽ ይመስለኛል በላት። አንድ ሴት ይህንን አባባል በምትሰማበት ሰዓት የስነ ልቦና መነቃቃት፣ መፈራረስና ከባድ የውድድር እልህ እንዲሰማት የሚያደርግ እጅግ ኃይለኛ የንግግር መሳሪያ ነው። ማራኪ መሆንሽን አውቃለሁ፣ ግን በአንቺ የምደሰት አይመስለኝም የሚለው ሐሳብ ሁለት ፍጹም ተቃራኒ ነገሮችን በአንድ ላይ ይይዛል። ውበቷን፣ ሴትነቷንና ማራኪነቷን ሙሉ በሙሉ እያመነ ነገር ግን በዚያ ውበት የማይደሰት መሆኑን ሲነግራት የሴቷ አእምሮ ከፍተኛ ውጥረት ውስጥ ይገባል። ሴቶች ውበታቸውና ማራኪነታቸው በማንም ወንድ ዘንድ ዋጋ እንዳለው እርግጠኛ መሆን ይፈልጋሉ። ነገር ግን አንተ ከነ ውበቷ ማራኪነሽ ግን ልታስደስችኛችም ማለት የውበቷን ዋጋ ከቶ እንዳደረግከው በመቁጠሯ እንዴት በውበቴና በሴትነቴ ሊደሰት አይችልም የሚለው ጥያቄ እልህ ውስጥ ይከታታል። እኔን ለማስደሰት የሆነ ነገር የሚጎልሽ ይመስለኛል ስትላት የእሷን ስብዕና ብልህነቷንና የውስጥ አቅሟን በቀጥታ ጥያቄ ውስጥ ታስገባዋለህ። በሴትነት ማንነቷም ላይ ትልቅ የሆነ የባዶነት ስሜትን ይፈጥራል። አእምሯ ያንን የጎደለ ነገር ለማግኘትና ፍጹም አጥጋቢ ስብዕና እንዳላት ለማረጋገጥ ከባድ የሆነ የውስጥ ፉክክር ውስጥ እንድትገባ ያደርጋታል። መጀመሪያ ላይ ይህንን ንግግርን ስትሰማ በድንጋጤና በውስጣዊ ቁጣ ልትበሳጭ ትችላለች። ከጥቂት ደቂቃዎች በኋላ ግን ብዙ እርምጃዎችን መውሰድ ትጀምራለች። ለምሳሌ ራሷን መመርመርና ራሷን ማጣራት ትጀምራለች። ቀኑን ሙሉ በመስታወት ራሷን እያየችና አንተ ያወራሃትን ንግግር በሐሳቧ እያመላለሰች እኔ ላይ የሚጎለው ነገር ምንድነው? ምን አይቶብኝ ነው እንደዚህ ያለኝ? ቆንጆ ነሽ፣ አማላይ ነሽ፣ ግን እኔን ማስደሰታችም የሆነ የሚጎልሽ ነገር አለ ማለቱ ምን ለማለት ፈልጎ ነው እያለች ግራ ትጋባለች። አንተን ለማስደሰት ሲባል ከዚህ ቀደም የማታደርጋቸውን ነገሮች ለምሳሌ የበለጠ ትኩረት መስጠት፣ የፈለግከውን ነገር ለማድረግ መዘጋጀት ትጀምራለች። አንተን ለማስደሰትና ያንን የጎደለ የተባለውን ክፍተት ለመሙላት ሲባል ራሷን ላንተ ሙሉ በሙሉ አሳልፋ በመስጠት ከበፊቱ በበለጠ መልኩ እንድታሳድድና ጊዜ እንድትሰጥ ያደርጋታል። እንግዳ ነገሮችን ስታደርግ ታስተውላታለህ። ሶስተኛ፣ በእርግጠኝነት
በእርግጠኝነት ካንቺ ፍቅር እንደማይዘኝ ያውቃለሁ በላት። በእርግጠኝነት ካንቺ ፍቅር እንደማይዘኝ ያውቃለሁ የሚለው አባባል የትኛውም ሴት ይህንን አባባል ካንተ በምትሰማበት ሰዓት አእምሯዊ ውጥረት ውስጥ እንድትገባ የሚያደርግ እጅግ ኃይለኛ የስነ ልቦና መሳሪያ ነው። ሴቶች በማህበራዊ ግንኙነቶች ውስጥ የማራኪነትና የውበት ተቀባይነት ማግኘታቸውን ማረጋገጥ ይፈልጋሉ። አንድ ወንድ ካንቺ ፍቅር እንደማይዘኝ ያውቃለሁ ሲል ቀጥተኛ ትርጉሙ በፍጹም ልትማርክኛችም፣ ለእያንዳንዱ ነገርሽ የፍቅር ስሜት ሊሰማኝ አይችልም እያልካት ነው። ይህ ደግሞ ለሴቷ እንደ ውርደት ወይም ኢጎዋን የሚፈታተን እጅግ ኃይለኛ ቃል ነው። ሴቶች ሁሉም ወንድ ቢያፈቅራቸው ደስ ይላቸዋል። ሁሉም ወንድ ትኩረት ቢሰጣቸው ደስ ይላቸዋል። ሁሉንም ወንዶች በፍቅር ቢጥሉ ደስ ይላቸዋል። አንተ ከዚህ ተፈጥሯቸውና ከዚህ ፍላጎታቸው በተቃራኒ በመሆን በእርግጠኝነት ካንቺ ፍቅር እንደማይዘኝ ያውቃለሁ ስትላት ይህ አባባል ውሸት መሆኑን ለማረጋገጥ ስትል የማታደርገው ነገር አይኖርም። አንተን ፍቅር ለማስያዝ የማትፈነቅለው ድንጋይ አይኖርም። አንተ የእውነትም ካንቺ ፍቅር ይዞኛል እስከምትላ ድረስ በፍጹም ዝም አትልም። የረጅም ጊዜ ቤት ስራ ትሰጣታለህ። አንተን ወደ ፍቅር ለማምጣት የማታደርገው ነገር አይኖርም። አለዚያ የህይወቷ ጠባሳ ትሆናለህ። መቼም ቢሆን አትረሳህም። ሴቶች እድሜ ልካቸውን የማይረሱት ንግግር ቢኖር ይሄ ነው። 1000 ሰው እያፈቀራት አንተ እንደዚህ በማለትህ ብቻ ባዶነት ይሰማታል። ዋናው ያንተ ፍቅር ይመስላታል። የሌሎች ወንዶች አፈቀርኩሽ ባይ እሷ ዘንድ ዋጋ የለውም። የእሷ ትልቋ ስኬት የሚሆነው ይህንን ቃልን ቀይራ አፈቅርሻለሁ የሚለውን መስማት ነው። ምክንያቱም ይህንን ቃል ስትነግራ አእምሮዋ እኔ ማራኪ መሆኔን ለዚህ ሰው ማሳየት አለብኝ የሚል ከባድ የውስጥ ውጥረት ታስተናግዳለች። ለረጅም ጊዜ አንተን እንድታሰላስልና እንድታስብ የሌሎች ወንዶችን ፍቅርና ሙገሳ ከንቱ ታደርገዋለህ። አራተኛ ካንቺ ጋር ጊዜ ማሳለፍ ደስ ይለኛል፣ ግን ለትዳር አላስብሽም በላት። እነዚህ ንግግሮች ለሴት ልጅ ቀላል አይደሉም። ይህንን ቃል ለማትወድ ሴት እንኳን ሄደ ብትናገር በእጅጉ ትበሳጫለች። ሴቶች ለቁም ነገር እንደማይፈልጉ ሲገባቸው በእጅጉ ይናደዳሉ። ይህንን ቃል የተናገራቸው የማይወዱት ወንድ እንኳን ቢሆን ይህንን ወንድ ለማሳደድ ዝግጁ ናቸው። ለቁም ነገር መሆኔን አሳያለሁ፣ አስፈላጊ ሴት መሆኔን አሳያለሁ በማለት በዚህ ቃል ብቻ የማይፈልጉትን ወንድ እንኳን ሊያሳድዱ ይችላሉ። ካንቺ ጋር ጊዜ ማሳለፍ ደስ ይለኛል፣ ነገር ግን ለትዳር አላሰብሽም ስትላት አንቺ ጊዜያዊ መደሰቻ ብቻ ነሽ እያልካት ነው። ይህ ደግሞ የሴቷን ኢጎ ይነካዋል። አንተን ባየች ቁጥር ትናደዳለች፣ ትበሳጫለች። ለትዳር ወይም ለፍቅር ግንኙነት ልትሆኝኛችም ስትላት ትልቅ የሆነ ንቀት እንዳስተናገደች ትቆጥረዋለች። አእምሮዋ ጊዜውን አብሮ ማሳለፍ ከወደደ ለምን ለፍቅርና ለትዳር አትሆኝም አለኝ የሚለው ጥያቄ አእምሯን ያናውዘዋል። ይህንን ክፍተት ለመሙላት አእምሯ ቀኑን ሙሉ ስላንተ ማሰብ ይጀምራል። ሳትፈልግ በግዷ ስላንተ ታስባለች። ሴቶች ከአድናቆት ቃል በላይ ስላንተ እንዲያስቡ የሚያደርጋቸው እንደዚህ አይነት ንግግሮች ናቸው። ትቀየመኛለች ብለህ የምታስብ ከሆነ መጀመሪያውኑ ይህንን ቃል መናገር የለብህም። እንደዚህ አይነት የድፍረት ቃልን የሚናገሩ ወንዶች ደፋርና በራስ መተማመን ያላቸው ወንዶች ናቸው። ይህ ንግግር ምን አይነት ውጤት እንደሚያመጣላቸው እርግጠኛ የሆኑ ወንዶች ናቸው። ስለዚህ ይህንን ውጤት ለማግኘት ከፈለግ ይህንን ቃል በትክክል በድፍረት መናገር ይኖርብሃል። ቃሉን ስትናገረው በንዴት ሳይሆን በፈገግታና በነጻነት ሆነ ነው። የትኛውም ሴት ልጅ ከወንድ ልጅ የምትፈልገው ቁም ነገርን ነው። እንደ ጊዜያዊ መጠቀሚያ መታየት አትፈልግም። እግረ መንገዷን የቁም ነገርን ህይወት እንድታሰብ ያደርጋታል። ለትዳር መሆኔን አሳይሃለሁ፣ ለቁም ነገር የምትፈለግ ሴትማ እኔ ነኝ በማለት ይህንን ቃልን ለማስቀየር ስትል ብዙ ነገር ታደርጋለች። አምስተኛ አንቺን መረዳት ከባድ ነው፣ ስለዚህ አልሞክርም በላት። በተለመደው ማህበራዊ አካሄድ ወንዶች ሴቶችን ለመረዳት ለማስደሰትና እንቆቅልሻቸውን ለመፍታት ሲሉ ከፍተኛ ጥረትና ጊዜን ያጠፋሉ። ነገር ግን ይህንን ቃል ስትጠቀም ያንን የተለመደ ሰንሰለት በቅጽበት ትሰብረዋለህ። አንቺን ለመረዳት አልሞክርም ማለት አንቺ የምትጠይቂው ነገር ለኔ ዋጋ የለውም፣ ለመረዳትም አቅሜ ማባከን የለብኝም የሚል ጥልቅ የሆነ ያንተን የበላይነትን የሚያሳይ መልእክት ያስተላልፋል። የሴቷ አእምሮ ሁል ጊዜ ወንዶች እሷን ለመረዳት እንዲለፉ ስለለመደ ይህ ደግሞ ካንተ ዘንድ ሲቀር ትልቅ የስነ ልቦና ባዶነት ውስጥ ትገባለች። ሴቶች በባህሪያቸው በቀላሉ የሚግባቧቸውንና በቁጥጥራቸው ስር ያሉትን ወንዶች ብዙም ዋጋ አይሰጧቸውም። አንቺን ለመረዳት ከባድ ነው ስትል ሐሳቡ ሲታይ አንተ የተሸነፍከው ይመስላል። ነገር ግን በውስጡ አንቺ ተራና በቀላሉ የምትነበቢ ሳትሆኚ ውስብስብና የጠለቀ ስብዕና አለሽ የሚል የተደበቀ አድናቆት አለው። ነገር ግን ተከትሎ የሚመጣው ስለዚህ አልሞክርም የሚለው ሐሳብ ያንን አድናቆት በድንገት ገሎ ርቀት ይፈጥራል። ይህ ድርብ ስሜት ደግሞ እሷን ግራ ያጋባታል። ሴቶች በማህበራዊ ግንኙነት ውስጥ እኔ ግልጽ ነኝ፣ ለመረዳት የሚከብድ ነገር የለኝም የሚለውን ስብዕና ማሳየት ይፈልጋሉ። አንድ ወንድ ልጅ ደግሞ እንደከበደውና ጥረቱን እንደተወው ሲነግራት የሴቷ ኩራት ይህንን ተቀብሎ ዝም ማለት አይችልም። እኔን ለመረዳት ከባድ የሆነው ለምንድን ነው? በእርግጥ እኔ እንደዛ ነኝ ከሆነ እሱ እንዲረዳኝና በትክክል እንዲገነዘበኝ ማድረግ ይኖርብኛል የሚል ከባድ የሆነ እልህ ውስጥ ትገባለች።
እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።